ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ማርኬት ሊኩዲቲ ምን ይመስላል፣ ማርኬት ሊኩዲቲ ሪስክስ ምንድን ነው የሚለውን እጅግ ጠቃሚ የሆነ ነጥብ አንስተን በሚገባ እናያለን። ስለሆነም ሁላችንም በሰነደ ሙዓለ ንዋይ ገበያው በኩል ኢንቨስት ለማድረግ ስናስብ በጥንቃቄ ልናያቸው ከሚገቡ እጅግ በጣም በርካታ ጠቃሚ ነጥቦች መካከል አንዱና የመጀመሪያው ማርኬት ሊኩዲቲ ነው። የገበያ እንቅስቃሴው ምን እንደሚመስል ማየት መቻል አለብን። ኢንቨስት የምናደርግበትን ተቋም የአክሲዮን የገበያ ዋጋ ምን እንደሆነ፣ ስንት እንደሆነ በጥንቃቄ ከማየታችን ጎን ለጎን ኦቨር ቫሊውድ የሆነ አክሲዮን እንዳንገዛ ከመጠንቀቃችን ጎን ለጎን የዛ ተቋም የአክሲዮን የገበያ እንቅስቃሴው ምን እንደሚመስል ማየት መቻል አለብን። ገበያው ላይ ያንን አክሲዮን የሚገዙ በቂ የሚባሉ ገዥና ሻጮች የሚሳተፉ መሆናቸውን ማረጋገጥ መቻል አለብን። ቢኮዝ ዛሬ ላይ የገዛነውን አክሲዮን ነገ ከነገ በኋላ ሽጠን መውጣት ስንፈልግ ሽጠን መውጣት በፈለግንበት ፍጥነት በፈለግንበት መጠንና በትክክለኛ ዋጋው መሸጥ የማንችልበት እድል ካለ ሪስክ ያጋጥመናል። ያ ሪስክ ምን ተብሎ ይጠራል? ማርኬት ሊኩዲቲ ሪስክ ይባላል። ስለዚህ እንዲህ አይነት ሪስኮች እንዳያጋጥሙን ዛሬ ላይ ኢንቨስት እያደረኩበት ያለውት አክሲዮን ምን ያክል የገበያ እንቅስቃሴ ያለው በቂ የሚባል የገበያ ልውውጥ የሚደረግበትን ሰነድ እየገዛው ነው ወይ ነው ወይስ በቂ የሚባል የገበያ ልውውጥ የማይደረግበትን አክሲዮን ነው እየገዛው ያለውት የሚለውን እጅግ ጠቃሚ የሆነ ነጥብ አንስተን ማየት መቻል አለብን። ስለሆነም ዛሬ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ማርኬት ሊኩዲቲ ምን ይመስላል፣ ማርኬት ሊኩዲቲ ሪስክስ ምን ማለት ነው የሚለውን ነጥብ ዲቴል በሆነ መልኩ እናያለን። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ማርኬት ሊኩዲቲ ሪስክ ምንድነው የሚለውን ትልቅ ነጥብ ከማየታችን በፊት ራሱ ማርኬት ሊኩዲቲ ማለት ምን ማለት ነው የሚለውን ማየት መቻል አለብን። ማርኬት ሊኩዲቲ ማለት በቂ የሚባል የገበያ እንቅስቃሴ ማለት ነው። ያ ማለት ገበያው ላይ የአክሲዮን ገበያው ላይ የሰነደ ሙዓለ ንዋይ ገበያው ላይ ልንገዛ አለያም ደግሞ ልንሸጥ ያሰብነውን አንድ ሀብት እንግዲህ ይህ ሀብት ስቶክ ሊሆን ይችላል ወይም ደግሞ ቦንድ ሊሆን ይችላል። ይህንን ሀብት በፈለግንበት ፍጥነት በፈለግነው መጠንና በትክክለኛ የገበያ ዋጋው በቀላሉ መሸጥና መግዛት የምንችልበት እድል ካለ ያ ገበያ ምን ተብሎ ይጠራል? ማርኬት ሊኩዲቲ ያለው ወይም ደግሞ ጥሩ የሚባል የገበያ እንቅስቃሴ ያለበት ገበያ ተብሎ ይጠራል። ነገር ግን እንዳልኳችሁ በአክሲዮን ገበያ ውስጥ በሰነደ ሙዓለ ንዋይ ገበያ ውስጥ ኢንቨስት ልናደርግ ያሰብነውን ሀብት ልንሸጥ ያሰብነውን ሀብት በቀላሉ መሸጥ በፈለግንበት ፍጥነት መሸጥ በፈለግንበት መጠንና መግዛት ወይ ደግሞ መሸጥ በፈለግንበት ወይም ደግሞ መገዛት ወይ ደግሞ መሸጥ ባለበት ትክክለኛ የገበያ ዋጋ በቀላሉ መሸጥ አሊያም ደግሞ መግዛት የማንችልበት እድል ካለ ደግሞ ይሄ ማርኬት ሊኩዲቲ ሪስክ ያለበት ገበያ ሊባል እንደሚችል ጥሩ የሚባል የገበያ እንቅስቃሴ የሌለበት ሁኔታ እንዳለ መረዳት መቻል አለብን። ስለዚህ ሁላችንም እንደ ካፒታል ገበያ ተሳታፊዎች ጥሩ የሚባል የገበያ እንቅስቃሴ እንዲኖረን ካስፈለገ የምንገዛውን አክሲዮን የገበያ ዋጋ ከማጣራትና ኦቨር ቫሊውድ የሆኑ አክሲዮኖችን እንዳንገዛ ከመጠንቀቅ ባለፈ ይሄ ኢንቨስት እያደረኩበት ያለውት አክሲዮን የገበያ እንቅስቃሴው ምን ይመስላል፣ ሊኩዊድ የሚባል የገበያ እንቅስቃሴ ያለው ያ ማለት በቂ የሆኑ ገዥና ሻጮች በገበያው ላይ የሚሳተፉበትን አክሲዮን ነው እየገዛው ያለውት ወይስ ደግሞ በቂ የሚባሉ የገበያ ተሳታፊዎች የሌሉበትን አክሲዮን ነው እየገዛው ያለውት ብለን ራሳችንን መጠየቅ ማየት መቻል አለብን። ቢኮዝ በቂ የሚባል የገበያ ተሳታፊ የሌሉበትን አክሲዮን የምንገዛ ከሆነ ምናልባት ነገ በኋላ እኛ ይህንን አክሲዮን በሆነ ኬዝ መሸጥ ስንፈልግ በፈለግንበት ፍጥነት በፈለግነው መጠንና በትክክለኛ የገበያ ዋጋው መሸጥ የማንችልበት እድል ይኖራል። እንደዛ የሚያጋጥመን ከሆነ ደግሞ ሪስክ ገጥሞናል ማለት ነው። ያ ሪስክ ምን ተብሎ ይጠራል? ማርኬት ሊኩዲቲ ሪስክ እንደሚባል
ሁላችንም መረዳት ማወቅ መቻል አለብን። ይሄ ማርኬት ሊኩዲቲ ሪስክ ሁሉንም የሚባሉ ሀብቶችን አፌክት የሚያደርግ መሆኑን መረዳት መቻል አለብን። ሪል ኢንቨስትመንቶች ላይ ብቻ አይደለም ያለው፣ ሰነድ ላይም እንዳለ፣ ስቶክ ላይም እንደሚኖር፣ ቦንድ ላይም እንደሚኖር መረዳት መቻል አለብን። በቂ የሚባል የገበያ እንቅስቃሴ ከሌለ ቤት መሸጥ ብቻ ሳይሆን ሊያስቸግር የሚችለው አክሲዮን መሸጥን ቦንድ መሸጥንም ጭምር ከባድ ሊያደርግብን እንደሚችል መረዳት መቻል አለብን። ስለዚህ ሰነድ መሆኑ ወይም ደግሞ ፋይናንሻል ኢንስትሩመንት መሆኑ ሳይሆን ሊኩድ የሚያደርግልን ገበያው ላይ ጥሩ የሚባል እንቅስቃሴ መኖር አለመኖሩ መሆኑን ማወቅ መቻል አለብን። በዛም ጥሩ የሚባል የገበያ እንቅስቃሴ የሚደረግባቸውን ሀብቶች መግዛት መሸጥ በእጅጉ የሚመከር መሆኑን መረዳት መቻል አለብን። ስለሆነም በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊኩዲቲ ሪስክ መቼ ይኖራል? ማርኬት ሊኩዲቲ ሪስክ የሚኖረው መቼ ነው ብለን ስናይ ማርኬት ሊኩዲቲ ሪስክ የሚፈጠረው በሰነደ መዋለ ንዋይ ገበያው ኢንቨስት ያደረግንበትን አክሲዮን በበቂ ሁኔታ ገበያው ላይ የሚገዙና የሚሸጡ የገበያ ተሳታፊዎች ከሌሉ ማርኬት ሊኩዲቲ ሪስክ እንዳለ መረዳት መቻል አለብን። ስለዚህ ኢንቨስት የምናደርግበትን አክሲዮን ገበያው ላይ በቂ የሚባሉ ገዥና ሻጮች የሚሳተፉ መሆናቸውን ማረጋገጥ መቻል አለብን። በቂ የሚባሉ ገዥና ሻጮች የማይሳተፉ ከሆነ ማርኬት ሊኩዲቲ ሪስክ ሊያጋጥመን እንደሚችል መረዳት መቻል አለብን። ማርኬት ሊኩዲቲ ሪስክ አጋጥሞናል ማለት በቂ የሚባል ሀብት እያለን የካፒታል ገበያው ላይ በቂ የሚባል ኢንቨስትመንት እያለን አክሲዮኖች እያሉን የምንቸገርበት ሁኔታ ማለት ምን ይባላል? ማርኬት ሊኩዲቲ እንደሚባል ማየት መቻል አለብን። የሊኩዲቲ ሪስክ ገጥሞናል ማለት ምንም እንኳን በቂ የሚባል የኢንቨስትመንት ካፒታል በቂ የሚባል የአክሲዮን ኢንቨስትመንት እንኳ ቢኖረን በቀላሉ ይህንን ያለንን ሀብት ይህንን ያለንን የአክሲዮን ኢንቨስትመንት ወደ ብር መቀየር ባለመቻላችን ብቻ የሚመጣ መቸገር ስላለ ዜን ሀብታም ሆነን መቸገርን የሚፈጥርብን እጅግ አደገኛ የሚባል ሁነት መሆኑን ሁላችንም ልንረዳ ይገባናል። ስለሆነም ማርኬት ሊኩዲቲ ኢንቨስት ያደረግንበት ተቋም ትርፋማ ሆኖ እንኳን ሊኖር እንደሚችል መረዳት መቻል አለብን። ያ ማለት ለምሳሌ እናንተ ኢንቨስት ያደረጋችሁበት ተቋም እጅግ በጣም ትርፋማ ሆኖ ነገር ግን የዛንን ተቋም አክሲዮኖች ገበያው ላይ በበቂ ሁኔታ የሚገዙና የሚሸጡ የገበያ ተሳታፊ አካላት ከሌሉ ያንን አክሲዮናችሁን በቀላሉ ሽጣችሁ የምትወጡበት እድል አይኖርም። በዛም ሪስክ ያጋጥማችኋል ማለት ነው። ስለዚህ ምንም እንኳን ኢንቨስት ያደረግንበት ተቋም እጅግ ትርፋማ እንኳ ቢሆን ማርኬት ሊኩዲቲ ሪስክ ሊያጋጥመን እንደሚችል መረዳት መቻል አለብን። ስለዚህ ትርፋማነቱ የትርፋማነት እንቅስቃሴው የትርፋማነት ታሪኩ ምን ያህል ነው ከሚለው ጎን ለጎን የዚህን ተቋም የአክሲዮን የገበያ እንቅስቃሴ መፈተሽ በእጅጉ የሚመከር ጉዳይ ነው። ኦፍኮርስ ትርፋማነት ማርኬት ሊኩዲቲውን በሆነ መልኩ አፌክት ሊያደርገው እንደሚችል ግልጽ ነው። ነገር ግን በግልጽ ምንም እንኳ ተቋሙ ትርፋማ ቢሆን የዛንን ተቋም አክሲዮን ገበያ ላይ በብዛት የሚገዙና የሚሸጡ ሰዎች ከሌሉ ማርኬት ሊኩዲቲ ሪስክም ጭምር ሊያጋጥመን እንደሚችል መረዳት መቻል አለብን። ስለሆነም የሰነደ መዋለ ንዋይ ገበያው ላይ ማርኬት ሊኩዲቲ ሪስክ ካለ ምን አይነት ተጽዕኖዎች ይፈጠራሉ የሚለውን እጅግ ጠቃሚ ነጥብ ማየት መቻል አለብን። እንግዲህ የሰነደ መዋለ ንዋይ ገበያው ላይ የሊኩዲቲ ሪስክ አለ ብለን እንስብና ይሄ የሊኩዲቲ ሪስክ ካለ ገበያው ላይ የሚፈጠሩ ሶስት ዋና ዋና ተጽዕኖዎች አሉ። አንደኛውና የመጀመሪያው የዋጋ ልዩነቶች እንዲሰፉ ያደርጋል። ማርኬት ሊኩዲቲ ሪስክ አለ ማለት ገዦች እና ሻጮች በገበያው እንዳይተማመኑ ያደርጋል። በዛም ገዥና ሻጪ ግዥና ሽያጭን ለመፈጸም ቢድ የሚያደርጉትና አስክ የሚያደርጉት ዋጋ በእጅጉ ልዩነት እንዲኖረው የሚያስገድድበት ሁኔታ ይኖራል። ያ ማለት ዋይድ የሆነ ቢድ አስክ ስፕሪድ እንዲፈጠር ያደርጋል። ቢኮዝ ማርኬት ሊኩዲቲው አነስ ያለ ከሆነ ይህንን ሰነድ ሊገዛ የሚፈልግ ሰው በዛ ልክ ኮንፊደንት ፉል አይሆንም። ቢኮዝ ቢገዛውም ነገ መሸጥ በፈለገበት ፍጥነት መሸጥ በፈለገበት መጠንና በትክክለኛ የገበያ ዋጋው መሸጥ እንደሚቸገር ስለሚገምት ሰው ግዥን ለመግዛት የሚሞክረው እጅግ በተጋነነ ባነሰ ዋጋ ነው። አትዘሴም ደግሞ ሻጩ መሸጥ የሚፈልገው ከፍ ባለ ዋጋ ነው።
ዜን በመሃል የሚኖረው ስፕሪድ በመሃል የሚኖረው ልዩነት ምናልባትም ዋይድ የሚሆንበት እድል ይኖራል። በእንደዚህ አይነት ሁኔታ ተልተሎ ትራንዛክሽኖች ኤክስኪዩት ላይሆኑ የሚችሉበት እድል ሊኖር እንደሚችል መረዳት መቻል አለብን። አንደኛውና የመጀመሪያው ተጽዕኖ ገበያው ላይ የዋጋ ልዩነቶች በስፋት እንዲስተዋሉና ገዥና ሻጮች እንዲፈራሩ ሊያደርግ እንደሚችል መረዳት መቻል አለብን። ሁለተኛውና ሌላኛው ማርኬት ሊኩዲቲ ሪስክ ካለ ሊፈጠር የሚችለው ነገር የዋጋ አለመረጋጋት ነው። ፕራይስ ቮላታሊቲ ሁልጊዜም ይኖራል። ተገማች ያልሆነ የገበያ እንቅስቃሴ የገበያ ዋጋ እንቅስቃሴዎች ሊታዩ እንደሚችሉ መረዳት መቻል አለብን። ለምሳሌ በሆነ ዋጋ እየተሸጠ ኢሚዲየትሊ አንድ ትልቅ የሚባል ባለሀብት በርካታ የሚባሉ አክሲዮኖችን ገበያው ላይ መጥቶ ቢገዛ ኢሚዲየትሊ የአክሲዮን የገበያ ዋጋው ከፍ ሊል የሚችልበት ሁኔታ ይኖራል። በተመሳሳይ ደግሞ አንድ ትልቅ የሚባል ባለሀብት በርካታ የሚባሉ አክሲዮኖችን ለመሸጥ ሙከራ ቢያደርግ ኢሚዲየትሊ የአክሲዮን የገበያ ዋጋው ሊወርድ የሚችልበት ሁኔታም የሚፈጠርበት እድል አለ። ስለዚህ ማርኬት ሊኩዲቲ ሪስክ አለ ማለት በሌላ አማርኛ ያልተረጋጋ የዋጋ እንቅስቃሴ ቮላታይል የሆነ ፕራይስ ገበያው ላይ እንዲኖር ሊያደርግ የሚችልበት በዛ መልኩ ተጽዕኖ ሊያደርግ እንደሚችል መረዳት መቻል አለብን። ስለዚህ ጥሩ የሚባል የገበያ እንቅስቃሴ የሌላቸውን አክሲዮኖች ስንገዛ ፕራይሳቸው ሃይሊ ቮላታይል ሊሆን እንደሚችል ላይረጋጋ እንደሚችል ማሰብ መቻል ይኖርብናል ማለት ነው። ሌላውና ሶስተኛው ተጽዕኖ የሚሆነው የካፒታል መቆለፍንም ጭምር ሊፈጥርብን እንደሚችል ማወቅና መረዳት መቻል አለብን። ማርኬት ሊኩዲቲ ሪስክ ካለ ምንም እንኳን ብዙ የሚባል ትልቅ የሚባል ኢንቨስትመንትን በሰነደ መዋዕለ ንዋይ ገበያው በኩል ኢንቨስት ብናደርግ ይህንን ያለንን ሀብት በቀላሉ ወደ ጥሬ ገንዘብ መቀየር የማንችልበት እድል ካለ ሀብታችን ተቆለፈ ማለት ነው። ስለዚህ የካፒታል መቆለፍን ሊፈጥር እንደሚችል መረዳት መቻል አለብን። በዛም ለችግራችን አንደርስም ወይም ደግሞ ያለንን ሀብት በቀላሉ ወደ ጥሬ ገንዘብ በመቀየር ችግራችንን መፍታት የማንችልበት እድል እንዲፈጠር የሚያደርግ መሆኑን መረዳት መቻል አለብን። የካፒታል መቆለፎችን ይዞ ሊመጣ እንደሚችል ማሰብ መቻል የግድ አስፈላጊ ነው። ስለሆነም ዋናውና ትልቁ ነጥብ ገበያው ላይ ማርኬት ሊኩዲቲ ሪስክ ካጋጠመን ገበያው ላይ ማርኬት ሊኩዲቲ ሪስክ የሚኖር ከሆነ ምን አይነት የመከላከያ መንገዶችን መጠቀም ይኖርብናል፣ ምን አይነት የመፍትሄ ስልቶች አሉ የሚለውን እጅግ ጠቃሚ የሆነ ነጥብ ማየትና መረዳት መቻል በእጅጉ የሚመከር ትልቅ ጉዳይ መሆኑን ሁላችንም መረዳት መቻል አለብን። ስለሆነም አንደኛውና የመጀመሪያው የመፍትሄ ስልት ሊሆን የሚችለው የየዕለቱን የግብይት መጠን ወይም ደግሞ ትሬዲንግ ቮሊዩም በጥንቃቄ ማየት መቻል አለብን። ሁላችንም በአክሲዮን ገበያ ውስጥ የአንድን ተቋም አክሲዮን ከመግዛታችን በፊት ያ አክሲዮን በየቀኑ በምን ያክል ሁኔታ ይገበያያል፣ ገበያው ላይ ምን ያክል ተርኖቨር አለ ብለን ማየት መቻል አለብን። የዚህ አክሲዮን የገበያ እንቅስቃሴው ምን ይመስላል፣ በርካታ የሆኑ ገዥና ሻጮች ገበያው ላይ ይንቀሳቀሳሉ ወይ ብለን ማየት መቻል አለብን። የአክሲዮን የገበያ ዋጋውን ስንት ነው ብለን ከማጣራት ጎን ለጎን የዚህ አክሲዮን የየዕለቱ የገበያ እንቅስቃሴ ምን እንደሚመስል ዴይሊ ተርኖቨሩ ምን እንደሆነ አይተን በሚገባ መግባት መቻል አለብን። ስለሆነም ለምሳሌ ኢትዮ ቴሌኮም ላይ ኢንቨስት ማድረግ ስትፈልጉ የኢትዮ ቴሌኮም አክሲዮን የገበያ እንቅስቃሴ ምን ይመስላል፣ ምን ያክል አክሲዮኖች በቀን ሊኩዊድ ይሆናሉ፣ የባለቤት ለውጥ ተደርጎባቸው ይውላል፣ ምን ያክል ነምበር ኦፍ ትሬድ ኤክስኪዩት ይደረጋል ብለን ማየት መቻል አለብን። አዋሽ ባንክ ላይ የምንገዛ ከሆነ ይህንኑ ጥያቄ መጠየቅና በየቀኑ ሊኩዊድ የሚሆኑ የአክሲዮን ብዛትን ማየት፣ በየቀኑ ኤክስኪዩት የሚደረጉ የሚፈጸሙ የትራንዛክሽን ብዛቶችን ማየትና መረዳት መቻል ራሳችንን ሊኖር ከሚችል ማርኬት ሊኩዲቲ ሪስክ ለመጠበቅ የሚመከር አንደኛው የመፍትሄ ስልት ነው። ሁለተኛውና ሌላኛው የመፍትሄ ስልት ሊሚት ኦርደሮችን መጠቀምና የግዥና ሽያጭ ትዕዛዞችን ሴት ማድረግ ሌላኛው የሚመከር የመፍትሄ ስልት መሆኑን ማወቅና መረዳት መቻል አለብን። ገበያው ላይ የሊኩዲቲ ሪስክ አለ ብለን ካሰብ እንደሚታወቀው ፕራይስ ቮላታይል ይሆናል። ፕራይስ ተገማች አይሆንም። ፕራይስ በየሁኔታው የሚቀያየርበት እድል ካለ ደግሞ ማርኬት ኦርደርን ተጠቅሞ ግዢዎችን ወይም ደግሞ ሽያጮችን ለመፈጸም ከመሞከር ይልቅ ሊሚት ኦርደርን ተጠቅሞ ግዢዎችን ወይም ደግሞ ሽያጮችን ለመፈጸም መሞከር ከኪሳራ እንደሚከላከለን ማወቅ መቻል አለብን። ያ ማለት ለምሳሌ ማርኬት ኦርደርን ተጠቀምን ማለት ደላላችንን ግዢውን ወይም ደግሞ ሽያጩን ገበያው ላይ ባለ ቤስት የሚባል አቫይላብል ፕራይስ
ኢሚዲየትሊ ግዛልኝ ወይም ደግሞ ሽጥልኝ ማለት ነው አይደለም። ስለዚህ እኛ አክሲዮን ሽጥልን ብለን በማርኬት ኦርደር ደላላችንን እንዳዘዝነው ዋጋው ገበያ ላይ ፕራይስ ቮላታይሊቲ በመኖሩ ምክንያት ኢሚዲየትሊ ዝቅ ቢል ሽያጩ የሚፈጸመው እጅግ በጣም በወረደ ዋጋ ይሆናል። ለኪሳራ ሊያጋልጠን ይችላል። ግዛልንም ብንል ኢሚዲየትሊ ዋጋው ቢጨምር ፕራይስ ቮላታይል እንደመሆኑ መጠን በትልቅ ዋጋ ሊገዛብን ይችላል። በእንደዚህ አይነት ሁኔታ የፈለግነው ሳይሆን ሊቀር የሚችልበት እድል እንዳለ መረዳት፣ ከዛ ይልቅ የዋጋ ቁጥጥር መብትን የሚሰጠንን የኦርደር አይነት ሊሚት ኦርደርን መጠቀምና ግዦችን ለመፈጸም መሞከር በእጅጉ ማርኬት ሊኩዲቲ ሪስክ ባለበት ኢንቫይሮንመንት የሚመከር መሆኑን ማየት መቻል አለብን። ምንም እንኳን ፕራይሱ ሃይሊ ቮላታይል እንኳ ቢያደርግ ግዢ የሚፈጸመው እኛ ሴት ባደረግነው ዋጋ እስከሆነ ድረስ ለኪሳራ የማንጋለጥበት እድል እንዳለ መረዳት ጠቃሚ ጉዳይ ነው። ሌላኛውና ሶስተኛው የመፍትሄ ስልት መሆን ያለበት ሁላችንም አጠቃላይ ያለንን ኢንቨስትመንት ያለንን ካፒታል በአንድ ተቋም ላይ ኢንቨስት ከማድረግ ይልቅ አጠቃላይ ኢንቨስትመንታችንን መከፋፈል፣ ዳይቨርሲፋይ ማድረግና ከእንደዚህ አይነት ሪስክ ራሳችንን መጠበቅ መቻል አለብን። ለምሳሌ የ300 ሺህ ብር ኢንቨስት ብናደረግ የ300 ሺህ ብሩ ኢንቨስትመንታችንን ሁሉ አንድ ተቋም ላይ ኢንቨስት ከማድረግ ይልቅ 2-3 ተቋም ላይ ኢንቨስት ማድረግ መቻል የሚኖርን ማርኬት ሊኩዲቲ ሪስክ ፕሮቴክት ለማድረግ በእጅጉ የሚመከር ነው። ቢኮዝ የሆነ ኢመርጀንሲ ፈንድ እንኳን ቢያስፈልገን እና አክሲዮኖችን መሸጥ እንኳን ቢኖርብን መርጠን የሊኩዲቲ ችግር የሌለበት ተቋም ላይ ኢንቨስት ያደረግነውን አክሲዮን ሽጠን ችግራችንን መፍታት የምንችልበትን እድል ይሰጠናል። ነገር ግን ሁሉንም በአንድ ተቋም ላይ ብቻ ኢንቨስት የምናደርገው ከሆነና በድንገት ማርኬት ሊኩዲቲ ሪስክ ካለ ምናልባትም ችግር ውስጥ የምንወርቅበት እድል እንደሚኖር መረዳት መቻል አለብን። ከዚህ ራሳችንን ለመከላከል 2-3 ተቋማት ላይ ኢንቨስት ማድረግ መቻል የተወሰነ የሊኩዲቲ ሪስክን ፕሮቴክት እንድናደርግ ያስችለናል። ለምሳሌ ፕራክቲካል በሆነ ኬዝ ምንም እንኳን በኢትዮጵያ የሰነደ መዋለ ንዋይ ገበያ 5 ተቋማት ብቻ እንኳን ሊስት ቢደረጉ 5ቱም ተቋማት እኩል የሆነ የገበያ እንቅስቃሴ የላቸውም። ስለዚህ 5ቱም ላይ ኢንቨስት ያደረገ ሰው ምናልባት የሆነ ብር ቢያስፈልገው እና የሆነ አክሲዮን መሸጥ እንዳለበት ቢወስን የሚሸጠው አክሲዮን ጥሩ የሚባል የገበያ እንቅስቃሴ ያለው ተቋም ላይ ያለውን አክሲዮን ይሆናል ማለት ነው። በዛም ሪስክን ፕሮቴክት ማድረግ የሚችልበት እድል እንዲያገኝ የሚሆንበት እድል እንዳለ መረዳት መቻል አለብን። ዘላስት የመጨረሻው የመፍትሄ ስልት ተደርጎ የሚወሰደው የድንገተኛ ጊዜ ገንዘብ ማስቀመጥ ማዘጋጀት መቻል ነው። ሁላችንም በየትኛውም ሰርከምስታንስ ኢንቨስትመንት ውስጥ ከመግባታችን በፊት ውጤታማ የሆነ ኢንቨስተር ለመሆን ኢንቨስትመንትን ለማድረግ በቂ የሚባል የድንገተኛ ጊዜ ገንዘብን ሰኪውር አድርገን ቢሆን ይመከራል። ሁላችንም በካፒታል ገበያ ውስጥ ኢንቨስት ከማድረጋችን በፊት አትሊስት ሳይንሳዊ በሆነ መልኩ ከ3 ወር እስከ 6 ወር የሚፈጅ ወጪያችንን የሚሸፍን ኢመርጀንሲ ፈንድ ሊኩዊድ በሆነ መልኩ ተራ በሆነ የሴቪንግ አካውንት ባንክ ላይ ማስቀመጥ መቻል አለብን። ያንን ካደረግን እና ኢንቨስት ካደረግን የሚያጋጥም እንኳን ማርኬት ሊኩዲቲ ሪስክ ቢኖር በዛ ልክ ኪሳራ የማናስተናግድበት እድል ያለ መሆኑን መረዳት መቻል አለብን። እዛ ውጭ ግን በቂ የሚባል የድንገተኛ ጊዜ ገንዘብ ወይም ደግሞ ኢመርጀንሲ ፈንድ እጃችን ላይ ሳይኖረን ኢንቨስት ብናደረግና ህይወት በተለያዩ አጋጣሚዎች የተሞላች እንደመሆኗ መጠን ኢንቨስት እንዳደረግነው ገንዘብ ቢያስፈልገን ኢሚዲየትሊ ያንን ኢንቨስትመንታችንን ሊኩዊድ ወደ ማድረግ ወደ መሸጥ ነው የምንመጣው። ዜን ያንን ሊኩዊድ ወደ ማድረግ ወደ መሸጥ ስንመጣ ደግሞ ማርኬት ሊኩዲቲ ሪስኩ ከፍ ያለ ቢሆን በድንገት ሪስክን የምናስተናግድበት ባልተፈለገ ባልተጠና ዋጋ ሽጠን እንድንወጣ የምንገደድበት አሊያም ደግሞ ባልተጠና ወለድ ብድር አክሰስ የምናደርግበት ሁኔታ እንዲፈጠር ያስገድደናል። ይሄም ኪሳራማነታችንን ከፍ ሊያደርግብን ስለሚችል ሁላችንም በሰነደ መዋለ ንዋይ ገበያው በኩል ኢንቨስት ለማድረግ ስንወስን በቂ የሚባል የድንገተኛ ጊዜ የአደጋ ጊዜ መጠባበቂያ ገንዘብን በባንክ አካውንታችን ማስቀመጥ መቻላችንን ማረጋገጥ መቻል አለብን። እንደዛ የምናደርግ ከሆነ ኢንቨስትመንታችን ውጤታማ እንዲሆን ያስችለዋል። እነዚህን 4 ዋና ዋና የሚባሉ የመፍትሄ ስልቶችን በዋናነት በመጠቀም ሊያጋጥም ከሚችል ማርኬት ሊኩዲቲ ሪስክ ራሳችንን ፕሮቴክት ማድረግ መከላከልና የካፒታል ገበያ ተሳታፊነታችንን በውጤታማነት ማጠናቀቅ ማስቀጠል የምንችልበት እድል እንዳለ
ሁላችንም መረዳት ብንችል በእጅጉ እንጠቀማለን ብዬ አስባለሁ። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉት እና ለበለጠ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።